የህንዶቹ የፀጉራቸው እድገት ሚስጥር ይሄ ነው። ተጠቀሙ ውዴ። ውጭ ወጥተሽ ውድ ቅባትና ሻምፖ ኮንዲሽነር ከመግዛት አቁሚ። ወደ ኩሽናሽ መለስ ስብልሽ እንደዚህ ፀጉርሽን ራስ ከመነቃቀል ታደጊው፣ ከመሰባበር ጫፉ ከመንታ ከማውጣት ከፎረፎር ከሁሉም እንዴት ፀጉር እንደሚያለሰልስ አትጠይቁኝ። እንደሚያስተካክል ፀጉሬ ባንዴ ነው ዝልፍልፍ ያለው። እንደምታዩት በጣም አሪፍ ነው። ይህንን ሰርታችሁ ቢያንስ ፀጉራችሁን በምትታጠቡ ሰዓት ብትጠቀሙት መልካም ነው። ቀላል አሰራር፣ ያውም ደግሞ ከኩሽናችን በትንሽ ግብአት በቀላሉ የምናዘጋጀው ምንም ሳንደክም። ውጤቱን ለማግኘት ደጋግመው ይሞክሩ። ሰላም ቤተሰብ እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዙ ትርፍ ይበልኝ። ዛሬ በጣም የሆነ ቆንጆ የሆነ የፀጉር ማስክ ይዤላችሁ መጥቻለሁ። በኩሽናችን በምናገኛቸው ትንሽ ግብአቶች እንዴት አሳምረን እንደምንሰራ አሳያችኋለሁ። ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ። ወደ አሰራሩ አብረን እንግባ። እንደምታዩት በቀላሉ ኩሽናችን በሚገኙ ግብአቶች ፀጉራችን እናሳምራለን። የመጀመሪያው ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ አንቲ ኦክሲዳንት ነው፣ አንቲ ባክቴሪያ ነው። ከዛም በመቀጠል አብሽ ነው። ከዛ ሮዝመሪን ለፀጉራችን እድገት በጣም ወሳኝ ናቸው። እንደዚሁም ለፎሮፎር ጥቁር አዝሙዱ ፎሮፎርን ይከላከልናል። የራስ ፀጉራችንን ስሩን ቅሉን ያነቃቃልናል ማለት ነው። በጣም አሪፍ ነው። ሌላም ጨምረው ግብአት አለ። አብራችሁን ቆዩ። ሁሉንም ከቀላቀልኩት በኋላ ከዚህ ጋር ያለውን ቅጠል መጠቀም ትችላላችሁ። ቅጠሉ ያው ወራ አጋር ይባላል በእያንዳንዱ ቦታ። አንዳንድ ቦታ ደግሞ ስሙ ምንድን ነው? ከታችን ጽፍላችኋለሁ በኮመንት ማለት ነው። ይህን ቅጠሉ ካላችሁ ተጠቀሙት። የምግብ ቅመም ነው። በጣም ፀጉር በብዛት ህንዶች ናቸው የሚጠቀሙት። ይህንን ለቅባትም ይሰሩታል። በጣም ቆንጆ ነው። ከረቤታ ይባላል በነገራችን ላይ እና ለማንኛውም እጽፍላችኋለሁ ብዬ አስባለሁ። ተጠቀሙት። ከዛ አጥበዋለሁ። እኔ የምሰራው ለማስክ ነው። እንዴት አድርጎት እንዴት ፀጉር እንደሚያሳምር በዛው ላይ መዓዛው ውዶች እየጠየቃችሁ ጥያቄ አለ። ፀጉራችን ውጤት ለማየት ስንት ቀን ይፈጅብናል ብላችሁኛል። ይህንን ካጠብኩት በኋላ ወደ ድስቱ አደርገዋለሁ። ፀጉር ለመመለስ ለውጥ ለማየት 6 ወር 7 ወር ይፈጃል። እንዲህ ሲበላሽ ነው ፈጥኖ እንትን የሚለው እንጂ ቀስ እያል ነው ለውጥ የምናየው ማለት ነው። ቀስ በቀስ አይደለም የሚያድገው። እንደዛ ነው። አሁን እዚህ ጋር የጨመርኩት ጥቁር ሻይ ነው። ጥቁር ሻይ የፀጉራችንን ቅሉን የራስ ቅላችንን ማለት ነው ያነቃቃልናል። ማጥቆር ብቻ አይደለም ስራው፣ ያነቃቃል ማለት ነው። እና ፀጉራችሁ እንዲያድግ እንደዚሁም ደግሞ ተፈጥሯዊ የሆነ ከለሩን ቀለሙን እንዲይዝ ይረዳዋል እና በጣም አሪፍ ነው። ማንኛውንም ውህድ ስትሰሩ ካገኛችሁ ጥቁር ሻይ ብላክቲ ማለት ነው እና ብላክቲ ብትጠቀሙ መልካም ነው። በዚህ መልኩ አፈለዋለሁ። በነገራችን ላይ ለ2 ቀን መዘፍዘፍ ይቻላል። ትንሽ 10 ደቂቃ ካፈላችሁት በኋላ ያው ታወጡትና የሚቀጥለውን ትሰራላችሁ። ይህንን ለማፍላት የምትቸገሩ ደግሞ በፈላ ውሃ እንደ ነገ ልትጠቀሙት ዛሬ ማታ በፈላ ውሃ አድርጋችሁ መዘፍዘፍ ትችላላችሁ ከሻዩ ጋር ማለት ነው። እና ሻዩንም እንደምንሰራው ያው ሻዩ አሁን እዚህ ጋር ሲፈላ ከለሩን ሁሉንም ከለር አንድ ላይ ያስማማዋል። በጣም አሪፍ ነው ለፀጉራችን እድገት። እንደዚሁም ደግሞ ለደም ዝውውራችንም በጣም ቆንጆ ነው። የደም ዝውውራችን ያፋጥንልናል። ሮዝመሪን ማለት ነው። እንደዚሁም ደግሞ ጥቁር አዝሙዱ ፎረፎረንም ይከላከላል። የደም ዝውውራችንን ያፋጥንልናል። በጣም አሪፍ ነው። ያን ጊዜ ፀጉራችን ያድጋል ማለት ነው። እና ፀጉራችሁ የምታሳድጉት እንደ እንክብካቤያችሁ ነው። አትክልት እንዴት ቶሎ ከተንከባከባችሁ ቶሎ ያድጋል። ቶሎ ለውጥ ታያላችሁ ማለት ነው። እንደዛ ነው።
ይህንን በደንብ ካፈላሁት በኋላ በአንድ ብርጭቆ ውሃ ነው ያፈላሁት፣ እንዳይበዛ አሳንሼ ማለት ነው። ሻይ ስላለው ነው እንጂ እንደ ውሃም አድርገን መጠቀም እንችላለን። ግን ሻይ ስላለ እኔ ሌላ ግብአት ልሰራበት ነው። ያው አብራችሁን ቆዩ። ቪዲዮውን ላይክ እያደረጋችሁ እንደዚሁም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛችኋለሁ። አመሰግናለሁ። እዚህ ጋር አጠላቸዋለሁ ሁሉንም ማለት ነው። ይሄ የከረቢታው ቅጠል ማለት ነው። ወር አጋሩ የባህር ዛፍ ቅጠል የሚመስለው በጣም ቆንጆ ነው መዓዛው። ለጸጉራችሁ ይሄ ቢፈጭ በተለይ ወዲያው ነው የሚጠቁረው ሲፈጭ ማለት ነው። እኔ ግን አልፈጨውም ዛሬ የምጠቀመው እንደዚህ ሆነው ጥቁር ነው የሚሆነው ስትቀቡት ማለት ነው። ያው የምታውቁት ታውቁታላችሁ፣ የለማታውቁት ነው የምነግራችሁ። ይህ ውሃ እንደምታዩት ጥቁር ከለር ወይ ደግሞ ቡናማ ከለር ሆኖልናል። እኔ እንደ ፀጉሬ ብዛት ነው የማደርገው። አንድ የሾርባ ማንኪያ ከግማሽ የበቆሎ ዱቄት ከሌላችሁ ኖርማል ሩዝ ናቹራል ሩዝ መጠቀም ትችላላችሁ። ዱቄት ካለ ዱቄቱን፣ ዱቄት ከሌለ ሩዙን አድርጋችሁ አብራችሁ ቀቅላችሁ ፍጭት ማድረግ ትችላላችሁ። እኔ ያው ላለመፍጨት ነው እንደዚህ ያደረኩት ማለት መፍጨት ይቻላል። ትንሽዬ ለባ አደርገዋለሁ ወፈር እንዲል ያክል ማለት ነው። የ3 ደቂቃ የማይቆይ በዚህን ጊዜ እጃችን ሳያርፍ እናማስለዋለን። በነገራችን ላይ የበቆሎ ዱቄት ወይም ደግሞ ሩዝ ከሌለ እንደ ድንች ነገር ሊኖር ይችላል። ካሮት ብቻ የሆነ ነገር ትንሽዬ ጠብ አድርጉበት እና በጣም አሪፍ ነው። ለምን ፀጉራችን ልክ ዛላው አለ አይደለ የተቆጣጠረው በጣም ነው የሚያረታው። በተለይ እንደዚህ ከርዳዳ ፀጉር ላላችሁ በጣም ይመቻለን። የፀጉሬ ስታጠብ ስለሚከረድድብኝ እንደዚህ አይነቶች ውህዶችን ከታጠብኩት በኋላ ራሱ በዚህ ስለምልገው በጣም ነው አያስቸግረኝም። ይሰለጥናል ማለት ነው። እንዲሰለጥን አንዳንዴ እንደዚህ ስትታጠቡ እየሰራችሁለት ተጠቀሙለት። እንደዚህ አማስለዋለሁ እንዳይወፍርብኝ። የበቆሎ ዱቄት በነገራችን ላይ ትንሽ እየቆያችሁ ስትሄዱ ዳራ ማለት ነው የመወፈር ባህሪ ያለው። አሁን ይሄ ከዚህ በላይ ይወፍራል ባቆየው። ለምን በጣም ከወፈረ ደግሞ ፍርክርክ እንዳይል። በጣም የሚወፍርባችሁ ከሆነ እንዳታበዙ፣ ከበዛ ውሃ ጣል ማድረግ ትችላላችሁ፣ ችግር የለውም። እና ወፈረብን የምትሉ ጨምሩበት ውሃ፣ ችግር የለውም። እና እዛው ላይ አቆዩት። ትንሽ ያውጥቸዋለሁ። እኔ ለምን በልኬ ሰርቼ ነው የምጠቀመው፣ ለአንድ ጊዜ የሚሆነኝን ማለት ነው። ምክንያቱም እሁድ ተሰርቶ ስለማይቀመጥ ፍሪዘር ካልሆነ በስተቀር ያው አይቆይም። ለዛ አንዴ የሚሆነኝን ሰርቻለሁ። ሌላ ግብአት የምጨምርበት አለ። ይሄ በራስ ቅላችን ላይ ትንሽ ለብ እንዳለ ሲሆን በስማ ወደ ውስጥ ነው የሚዘልቀው። ወደ ውስጥ ዘልቆ የተለያዩ ንጥረ ነገሮችን ለፀጉራችን ስር ይሰጠልናል። ይሄ ደግሞ ከሁሉም የተቀላቀለ ቅባት ነው እና እኔ የተገዛ ነው የሰራሁትን ስለጨረስኩኝ ነው። ትንሽ አድርግበታለሁ። እናንተ የፈለጋችሁትን ለፀጉራችሁ የምትጠቀሙትን ማድረግ ስላላችሁ። ሎሚ በነገራችን ላይ ለፀጉር በጣም አሪፍ ነው። ሎሚ ከፀጉራችን ላይ የራስ ቅላችንን ለማጽዳት እንደዚሁም ደግሞ የሞተ ቆዳ ካለ እሱን ያነሳልናል፣ ያጸዳል። ፀጉራችን እንዲያድግ እንደዚሁ ፎረፎር እንዳይወጣብን ነጫጭ ነጥቦች አሉ አይደል? እነሱን ያጠፋል። ይሄ ፀጉራችንን እንዳያሳክከን በጣም ወሳኝ ነው። ትንሽዬ 1 ማንኪያ ያክል ብታደርጉ በሻይ ማንኪያው በጣም ፈዋሽ ነው። ይህንን በደንብ አድርጌ አቀላቅለዋለሁ። አንድ ውህድ ለእኛ ጠቃሚ መሆኑን በምን እናውቃለን ብላችሁ ጥያቄ ጠይቃችሁኛል። አንድ ውህድ ስትጠቀሙት ፀጉራችሁ ካልተነቃቀለ፣ ካልረገፈ፣ ቁጥርጥር ካላለ ያ ውህድ ይጠቅማችኋል ማለት ነው። አሁን ወደ አጠቃቀሙ እንሄዳለን። ፀጉሬን ፈትቼ አዘጋጅቼዋለሁ። ከዛን የሰራሁትን ቀባለሁ። ለብ እንዳለ ነው ያደረኩት እኔ። ለምን ብትሉ ወደ ውስጥ ዘልቆ ስሩን የተጎዳ ካለ ስሩን ያክምላችኋል። እንደዚሁም ከፊት ለፊታችሁ ደግሞ አጫጭር ፀጉሮችም ካሉ ሁሉንም በጣም ነው የራስ ቅላችሁን ወደ ውስጥ ዘልቆ
የሚያረስላችሁ። በጣም ያረሳል። ስትቀቡት ራሱ እንደ ደስ እንደሚል በእውነት ቅቤ ለምን ነው የምትሉት? ልክ እንደ ቅቤ ነው። በቃ ስትቀቡት ጸጉራችሁን ራስ ሲያረጋችሁ ያስታውቃችኋል። በዛ ላይ ደግሞ ማለስለሱ ከማራሱ ማለስለሱ እኔ እንዴት እንደምወደው በተለያየ ግብአት እያደረጋችሁ እዚህ ውስጥ የተጠቀምኳቸው ግብአቶች ለጸጉር በጣም አሪፍ ነው። ያ ከረቤታ የሚባለው ቅጠሉ የጸጉራችንን ከለር ያሳምራል። በጣም ቆንጆ ነው። እንደውም ከሂና ጋር ተቀላቅሎ ለቅባት ይሰራል፣ ለውህድ ይሰራል። የእውነት የህንዶች በጣም ጎበዝ ናቸው። ቅባት ይሰሩታል፣ እንደዚሁም ውህድም ይሰሩታል። ብዙ ነገር ያደርጉታል ማለት ነውና ከነሱ የመጣ ነው። በጣም ቆንጆ ነው። ተጠቀሙበት። እዛም በደንብ እናርሳለን። ከስሩ በተለይ ብትቀቡት መልካም ነው። ጸጉራችሁ በተለይ እንደዚህ እየተነቃቀለ ለሚያስቸግራችሁ፣ ጫፉ ደግሞ አልበጠር እንዳይላችሁ ጫፉ መቀባት። በመጀመሪያ ጸጉር እንደፈታችሁ አታበጥሩ። በእጃችሁ አፍታታችሁ የሆነ ነገር ቀቡለት። አሁን እኔ ማስክ ቀብቼዋለሁ። ይህንን ውህድ ከቀባሁት በኋላ ባበጥረው ምንም አይሆንም፣ አይበጣጠስም፣ አይሰባበርም። ከዛን ከቀባን በኋላ ወደ ውስጥ ዘልቆ እንዲያርሰን በደንብ አድርገን ማሳጅ እናደርገዋለን። አንደኛ የደም ዝውውራችን ይፋጠንልናል። ጸጉራችን እንዲያድግ ማሳጅ በጣም ለጸጉር ቆንጆ ነው። እሹት። ከፊት ለፊት ራሱ ጸጉራችሁ እንደዚህ መላጣ ሆኖ ትንሽ ትንሽ ወደ ውስጥ የገባባችሁ ያለ ማለት ነው። የተፈጥሮ ሳይሆን የተሰባበረ ጸጉር ያለ የሆነ ነገር አቀብታችሁ እሹት። ስታሹት የዛኔ ይበቅላል ማለት ነው። እና ማሸት መልካም ነው። ይሁን እንዴት እረፍት አይሰማችሁም? እረፍት ይሰጣል። ከዛን በኋላ እየከፈለን እናበጥረዋለን። በዚህ ውህድ ጸጉራችሁን ካበጠራችሁ ስትታጠቡ በጣም አሪፍ ውጤት ታገኛላችሁ። እና ውጤቱን ለማየት ደግሞ ሁል ጊዜም ዛሬ በዚህ ውህድ ከተጠቀማችሁ ሌላ ጊዜ ደግሞ ሌላ ውህድ እያደረጋችሁ እንዲሁ ዝም ብሎ አለመታጠብ፣ እየቀያየራችሁ መሞከር ነው። ከተንከባከባችሁ ጸጉራችሁ ጤናማ ይሆናል። ለማንኛውም ዞሮ ዞሮ ጤናማ ጸጉር እንድናገኝ ጤናማ እንክብካቤ ማድረግ አለብን። ምክንያቱም ያልዘራነው ነገር ስለማይበቅል ነው። ለዛ ነው ውዶችዬ፣ ለዛ ምላችሁ ማለት ነው። እኔ አሁን ባልቀባው እንደዚህ ጸጉሬ እንደምታዩት አይለሰልስልኝም። ክፍችር ነው የሚለው ጭራሹ ነው ማለት ነው። እኛ ያልዘራነው ስለማይበቅል ግዴታ ውጤት ለማግኘት ምርቱን ለማየት ዘሩን መዝራት መንከባከብ አለብን ማለት ነው። አያችሁት? እዩት። በቃ በእጄ ራሱ እንዴት እንደሚበጠር ቅድም ችቦ መስሎ ነበረ። አሁን ደግሞ እዩት፣ ወደ ታች ወረደ። በቃ እንደዚህ ነው የኔ ጸጉር። እና እንደዚህ ብቻ ጤናማ ጸጉር ይኖራቸው፣ አጭርም ይሁን ረጅምም ይሁን ግን ጤናማ ጸጉር በቃ እኩል የሆነ ስታስሩት እኩል የሚሆን እኩል የሚታሰር እዩት እንዴት እንደሚሆን። በቃ እንደዚህ ነው የሚያደርገው ውህዱ ማለት ነው። እንግዲህ ይሄንን ይመስላል። በጣም ቆንጆ ነው። ይሄንን እንደዚህ ተቀብታችሁ ማሳደር ትችላላችሁ፣ ማዋል ትችላላችሁ። እዚህ ጋር ምንም ሳይድ ኢፌክት የለውም ምንም ማለት ነው። እና ጸጉሬ እንደዚህ እዩት እንዴት ልስልስ ነው ያለው። በቃ ተጠቀሙበት። ስለተከታተላችሁኝ አመሰግናለሁ። ባይ ባይ። ሳብስክራይብ እያደረጋችሁ